ኢትዮጵያ በታሪኳ በርካታ ፈተናዎችን በድል የተሻገረች ሀገር ናት። ይሁን እንጂ በውስጣዊ ጉዳዮች ላይ አንድ ያላደረጉ ጉዳዮችን ለመፍታትም ልጆቿ በአንድ ጥላ ስር ሆነው እየመከሩ ነው። ይህ የምክክር ሂደትም ሁሉንም ያቀፈና ያካተተ ነው። በዚህ መሳተፋችን ደስ የሚል ነገር ነው። የትኛውም በኩል ለየትኛው ማህበረሰብ ጋር እኩል ሆነን እዚህ ተሳትፈን ችግራችን ይሁን መፍታት ያለበት መቅረፍ ያለበት ነገር እዚህ ሀሳባችን መግለጻችን ደስ የሚል ነገርና በመሳተፍ ኮሚሽኑም ይሄን በመሳተፋው ህዝቡን እኩልነት መሳተፉ በጣም ደስ የሚል ነገር ነው። አርሶ አደሩ በዚህ ምክክር ውስጥ የመገኘቱ ያው አንድም ከተማውም ሆነ እንትኑ ያለ አርሶ አደር የሚበላው ነገር የለም። አርሶ አደር ያመረተውን ነው የሚጠቀሙ። ስለዚህ አርሶ አደርን አስቦ በዚህ ተሳታፊ በማድረጉ ትልቅ ደስታ ይሰማኛል። አብዛኛውን የኢትዮጵያ ክልል በአርሶ አደር ነው ያለው። ስለዚህ አርሶ አደሩ ትልቁ የሀገሪቷ ሚና ያለው ስለሆነ አርሶ አደር መሳተፉ የሀገሪቷን የወደፊት ዕጣ ፈንታ የሚገነባበት እንጂ መጥፎውን ጎኑን ጥሩ ጎኑንም አንስቶ የሚመካከርበት ሂደት ነው። የሀገሪቱ የጀርባ አጥንት የሆኑት አርሶ አደር ተመካካሪዎችም ሀሳባቸውን ነጻነትን በተላበሰ መልኩ በግልጽ የነቃ ተሳትፎ እያደረጉ መሆኑን ነግረውናል። አርብቶ አደርና አርሶ አደር ተወክለን የመጣኑ የተለያየ ቦታ እንደዛ ወይ በቦታችን ተመድበን ሀሳባችን በግልጽ ፍላጎታችንና ምን ተቸግረን ወይ ደግሞ አለመግባባት ሆኖ ይዘን የመጣኑ ነገሮቹ በደንብ የተፈታና ሀሳባችን በደንብ እየገለጽን ነው ያለን። ራሳችን ችግራችን ሀሳባችን ከአርሶ አደሩ ግብአት ጋራ የሚቸግራቸው ጉዳዮች ጋራ በደንብ አንድ ለ10 ተወያይተን ቃለ ጉባኤ ይዘን ከአንድ ደግሞ ወደ 50 ተሸጋግረን አሁን ወደ 250 መጥተናል። ያው ክርክሮቹም አሉ፣ መጨረሻ ላይ መግባባቶችም አሉ። የሀገራዊ ምክክር ለሀገራዊ መግባባት የሚለውን ይዘን በደንብ እየተግባባን እየሄድን ነው። ሁሉም ነገር በየትኛውም አጀንዳ አገርን የሚገነባ ሀሳብን ስለሚያፈልቅ አርሶ አደሩም ይሁን ሌላው ምሁራኑም ይሁን ከሌላው ህብረተሰብ ተወክሎ የመጣው ሀገርን የሚገነባ ጥሩ አስተሳሰብ ያለው እስካሁን ባለው እንቅስቃሴ ካየናቸው ጥሩ አካሄድ ላይ ነው ያለው አርሶ አደሩ። በምክክሩ የሚያደርጉት ተሳትፎም ለሀገር ትልቅ መሰረት የሚጥል ስለመሆኑም ሳይነግሩን አላለፉም። አስተዋሽነት አልነበረውም አርሶ አደሩም ሆነ አርብቶ አደሩ። ስለዚህ በዚህ ምክክር ኮሚሽኑ ይሄን አዘጋጅቶ አርሶ አደሩና አርብቶ አደሩን መጥራቱ ለሀገሪቷም ሆነ ለአርሶ አደሩ ለሚፈልገው ከኋላቸው ለሚያስቡት ህብረተሰቦች ጥሩ ሀሳብን የሚያፈልቅ ነገር ስለሚያመጣ ጥሩ ነው ብዬ ነው የምገምተው። መስማማታችን መግባባታችን ሀገራዊ የለማች ኢትዮጵያ ሆና ለሀገር መግባባት የሀገር ምክክር የሚለው እውን ሆኖ የለማች ኢትዮጵያ ለትውልዳችን ትልቅ ኢትዮጵያን ይጠብቃል። እንደ ሀገር እኔ ነኝ የበላይ እኔ ነኝ አሸናፊ ከሚል የተዛባ ትርክት በመውጣት ሀገር በምክክር እንድታሸንፍ ለማድረግ እየተካሄደ ያለው የምክክር ሂደት ለሁሉም ኢትዮጵያውያን ተስፋን የሰነቀ ነው።